ዛሬ ታላቅ የዋጋ ማስተካከያ የተደረገባቸው 3 የሚሸጡ የቤት መረጃዎችን ይዤላችሁ ቀርቤያለሁ። በጀሞ 9 ሚሊዮን ብር የዋጋ ቅናሽ የታየበት እንዲሁም በመካኒሳ አቦና በሰሚት ዘመናዊ ቪላ ቤት ለሽያጭ ቀርበዋል። ሁሉም ድርድር አላቸው። ሁሉም ማስተካከያ አድርገዋል። አብራችሁን ቆዩ። ዛሬ በቀዳሚነት ያመጣውላችሁ የቤት መረጃ እንግዲህ ይህ የምታዩት ዘመናዊ ቪላ ቤት ነው። እስካሁን ያልተኖረበት የተሟላ ፋይልን የያዘ ሰሚት አካባቢ የሚገኝ ቆንጆና ዘመናዊ ቪላ ቤት ነው። ከአስፓልት በ20 ሜትር ርቀት የሚገኝ የዋና አስፓልት ሳይሆን የሰፈሩ ውስጥ ለውስጥ ያለ አስፓልት ነው። አካባቢው ጥሩ ለመኖሪያ መንደርነት ተመራጭ የሆነ ምንም አይነት የሚረብሽ ድምፅ የሌለበት ጸጥታው የተከበረ ሰፈር ላይ የሚገኝ ቤት ነው። ግቢው 3 የቤት መኪኖችን ማቆም የሚችል አደገኛ አጥር የተገጠመለት ተንሸራታች በር ያለው ሲሆን ቤቱ እንደምታዩት ዲዛይኑ ቆንጆ ተደርጎ የተሰራ ቤት ነው። ታዲያ 220 ካሬ ሜትር የካርታ ስፋት ያለው ሲሆን ሙሉ የተሟላ ጥንቅቅ ብሎ ፋይሉን ይዞ ይገኛል። ወሳኝ ገዦች ከወደዳችሁት ወዲያውኑ ታውላችሁ ወዲያውኑ ስም ማዞር ትችላላችሁ። የምታዩት ደግሞ የቤቱ ትልቁ ሳሎን ሲሆን ፊት ለፊት ኦፕን ኪችን የተገጠመለት ነው። የቤቱ ከፍታ፣ የተጠቀማቸው የመብራት ስራዎች፣ እያንዳንዱ የፊኒሽንግ ሁኔታ ቆንጆ የሚባል ነው። ሰፊ ሳሎን ነው ይዞ የሚገኘው። ታዲያ እዚሁ ዋናው ላይ 3 የተለያዩ መኝታ ቤቶች ያሉ ሲሆን እነዚህ 3 መኝታ ቤቶችም መጣችሁ ታዩታላችሁ። በእርግጠኝነት የምትወዱት ቤት ነው። ሰፋ ብሎ ጥራት ባለው መልኩ እንዲሁም የተፈጥሮ ብርሃንም እንዲያይ ታስቦ የተዘጋጀ ቤት ነው። ይህ የምታዩት ሰፊውን የተዘጋጀ የቤቱ ትልቁ መኝታ ቤት ሲሆን ፊት ለፊት ቁም ሳጥን አለ። በቁም ሳጥኖች መሃል ደግሞ ወደ ሻወር ቤቱ እንገባለን። ሻወር ቤቱ በግላስ ሻወር ቦክስ ተገጥሞለታል። እያንዳንዱ ነገሮች የተዘጋጁ ናቸው። እናንተ ከፈለጋችሁ ገንዳ ጃኮዚ መግጠም ትችላላችሁ። ቦይለርም ተስተካክሏል። ታዲያ ሰፊ ማንኛውንም አልጋ ስፋት ያለው ብታስገቡ መያዝ የሚችል ሰፊ መኝታ ቤት ያለው ነው። ትልቁ መኝታ ቤት ማለት ነው። ከዛ ቀጥሎ የልጆች 2 መኝታ ቤቶች አሉ። ሁለቱም የልጆች መኝታ ቤት ቁም ሳጥን ያላቸው ሲሆኑ የጋራ መታጠቢያ ቤት እንዲሁም ሻወር ሽንት ቤትን በጥሩ ሁኔታ የያዘ ነው። አንደኛው የልጆች መኝታ ቤት ይህ ነው። ቁም ሳጥን ያለው ነው። እንዲሁም ሰፋ ብሎ የተዘጋጀ ሲሆን ሁለተኛው የልጆች መኝታ ቤትም ከዚህ እንደወጣን ፊት ለፊት የምናገኘው ነው። ሁለቱም የልጆች መኝታ ቤት የራሱ የሆነም አየር እንዲሁም የተፈጥሮ ብርሃን እንዲያገኙ ታስቦ ተሰርቷል። እንደምታዩት ቁም ሳጥን የተስተካከለ ነው። ታዲያ የጋራ ሻወር ቤቱ ደግሞ እዚህ ላይ ይገኛል። ከዚህ በመቀጠል የምንወጣው ወደ ሰርቪሱ ቦታ ላይ ነው። ሰርቪሶቹ ቦታ ላይ ስንሄድ ደግሞ ሰፊ ተደርጎ የተዘጋጀ የትራዲሽናል ኪችን ወይም ማብሰያ ክፍል ካቢኔት በጥሩ ሁኔታ የተገጠመለት፣ ሴራሚክ ስራውም ከታች እስከ ላይ በጥሩ ሁኔታ ጥንቅቅ ብሎ ያለቀ ነው። ምንም አይነት ወጪ አይጠይቃችሁም። ወሳኝ ቪላ ቤት የምትፈልጉ ሰዎች ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። እዚህ ላይ አንድ የእንግዳ መኝታ ቤት አለ። ይህም ቆንጆ ነው። አልጋ በጥሩ ሁኔታ ያስገባል። ከዚህ ቀጥሎ ደግሞ የስራ አጋዥ ወይም የሰራተኛ መኝታ ቤትም በጥሩ ሁኔታ አለ በምታዩት መልኩ። ከዚህ ቀጥሎ የሚገኘው ክፍል ደግሞ ለላውንደሪ ክፍል የተዘጋጀ ነው። እናንተ ከፈለጋችሁ ወደ ስቶርነት መቀየር ትችላላችሁ። ከዛ ውጭ እዚህ ላይ የውጭ ሻወር ሽንት ቤት ተዘጋጅቶለታል። ታዲያ ከውጭ በር ቀጥታ በግቢ አቋርጣችሁ ወደዚህ መምጣት የምትችሉ ሲሆን የቤቱ ዋና ቤቱና የሰርቪሱ ያለው በመሃል ጋፕታው ወይም ደግሞ ያለው ክፍተት በጣም ቆንጆ፣ ማንኛውን እቃዎች ይዛችሁ መንቀሳቀስ የምትችሉበት ታስቦበት ለመኖሪያ የተሰራ ነው። ስለዚህ ይህን ቤት የምትፈልጉ ፋይሉ ዝግጁ ነው። ቆንጆ ቤት ተደርጎ ተሰርቶላችኋል። ምንም አይነት ወጪ አይጠይቅም። እንግዲህ ወሳኝ ገዥ ከሆናችሁ መታችሁ እዩ፣ ተደራደሩ። አሁን 23 ሚሊዮን ብር እንደ መነሻ ለሽያጭ የቀረበበት ዋጋ ነው። ከሻጮች ጋር በአካል ተገናኝታችሁ ፋይሉን አጣርታችሁ ዋጋ ሰጥታችሁ ተደራድራችሁ መግዛት ትችላላችሁ። ለትክክለኛ ቤት ፈላጊዎች ትክክለኛ የቤት መግዣችሁ አሁን ነው። ይህ ጊዜ አያምልጣችሁ። ምንም አይነት የመሰረተ ልማት ወጪ የሌለባችሁ ምርጥ ለሽያጭ የወጡ የተለያዩ የቤት መረጃዎችን ነው ዘን የመጣ ነው። ይህም አሁን የምታዩት ቪላ ቤት
ኮብልስቶን መንገድ የተዘጋጀለት የመብራት የውሃ አገልግሎት የተስተካከለ እንዲሁም ምንም አይነት የአደገኛ አጥርም ሆነ የተለያዩ ወጪዎችን የማያስወጣ ቀጥታ የቤት ዕቃውንና ቤተሰባችሁን ይዛችሁ መኖር የምትጀምሩበት ዘመናዊ ቪላ ቤት ነው። አካባቢው ለማንኛውም የእምነት ተከታይ መሆን የሚችል ጸጥታው ደስ የሚል አካባቢ ነው። መታችሁ እዩ። አማራጭ ቤቶችንም በአካባቢው ከ15 ሚሊዮን ብር ጀምሮ ለሽያጭ ወጡ በካሬ ደረጃ ከ150 ካሬ ሜትር ጀምሮ የተዘጋጁ አሉ። እየመጣችሁ ማየትና መጎብኘት ትችላላችሁ። ወሳኝ ገዢዎች ነገ ዛሬ ሳትሉ መታችሁ ሸምቱ። ወደ ሌላኛው የዕለቱ መረጃ አልወሰዳችሁ። በሁለተኛ ደረጃ ያቀረብኩላችሁ የዛሬው መረጃ እዚህ የምታዩት ቤት ላይ መረጃው ወይም የቤቱ እይታ የለም። ታዲያ ይህ ቤት ካሁን በፊት አቅርበንላቸዋል። ነገር ግን ሻጩ አሁን ድጋሚ የዋጋ ማስተካከያ አድርግ ያለው መሸጥ ፈልግ ያለው ወሳኝ ገዢ ይምጣ ያለውን መረጃ ነው የምናሰማችሁ። አንደኛው ጀሞ አካባቢ የሚገኝ ሲሆን የካርታ ስፋቱ 365 ካሬ ሜትር ነው። ከዋና አስፓልት በ120 ሜትር ርቀት ላይ የሚገኝ አካባቢው ለመኖሪያነት ብቻ የሚያገለግል ነው። ስለዚህ የምትፈልጉ ሰዎች ግንባታ ፍቃድ አለው። እስከ ግራውንድ ፕላስ 3 ግንባታ ፍቃድ ተዘጋጅቷል። የሰርቪሱ ቦታ ግን አሁን አንድ ስላብ ተሞልቶ ግራውንዱ አልቆ 3 መኝታ ቤት፣ 1 ሳሎን እንዲሁም ኪችን እና በሚገባ ጽድት ብሎ ሻወር ሽንት ቤት ያለው ነው። እጅግ በጣም ደስ የሚል የውስጥ ሻወር ሽንት ቤት፣ በተጨማሪ ደግሞ መኪናም 3-4 መኪኖችን እንዲያቆም ታስቦ ግቢው እንዲሁም ሰፊ ጋርደንም ተዘጋጅቶለት ነው የሚገኘው። ተከራይቶ ነው ያለው። ወሳኝ ሻጭ ነኝ። ስለዚህ ካሁን በፊት 28 ሚሊዮን ብር ጥሪ ብዬ ለሽያጭ አቅርቤ ነበር። አሁን ደግሞ 9 ሚሊዮን ብር የዋጋ ማስተካከያ አድርጌ አሁን 19 ሚሊዮን 500 ሺህ ብር ጥሪ ብዬ ለሽያጭ አቅርቤ ያለው ብሏል። እንግዲህ መታችሁ እዩት። ፎቅ ለምትፈልጉ መሰረት ወጥቶላችኋል። ሰርቪሱ እየተኖረበት ነው ያለው። ዋና ቤቱን እየሰራችሁ ሰርቪሱን ሳትነኩ ባለበት መቀጠል ለምትፈልጉም እንግዲህ ይቻላል። ብቻ ግን በጣም ወሳኝና ቆንጆ አካባቢ ላይ ነው የሚገኘው። አቀማመጡ ወደ ደቡብ የዞረ ነው። እናንተ ከፈለጋችሁ ሙሉ አፍርሳችሁ የምትፈልጉትን የቤት አይነት መገንባት ትችላላችሁ። ዋጋውንም ከ19 ሚሊዮን 500 ሺህ ብር አሁንም አስተያየትና ድርድር አለው ተብላችኋል። ነባር ፋይል ነው፣ ዲጂታል ካርታ ነው። የዶክመንት ጉዳይ ምንም አያሳስብም። አካባቢ ላይ ደግሞ ግራውንድ ፕላስ 1 በቪላ በግራውንድ ፕላስ እና ግራውንድ ፕላስ 3 በተለያዩ የቤት አይነቶች ተከቦ የሚገኝ አካባቢ ነው። ይሆናችኋል፣ ያዋጣችኋል። ነገ ዛሬ ሳትሉ ይህን መታችሁ ማየት ትችላላችሁ። ለዛሬ በሶስተኛና በመጨረሻ ደረጃ ያቀረብኩላችሁ የቤት መረጃ ይህ የምታዩት 2 መንገድ ይዞ የሚገኝ ነባር ፋይል ዲጂታል ካርታ የኮደ ልማት የመልሶ ማልማት የማያገኘው ምርጥ አካባቢ ፎቅና ፎቅ ጎን ላይ የሚገኝ በተለይ አፍርሳችሁ መገንባት ለምትፈልጉ ወሳኝ ቦታ ነው። የሚገኘው በመካኒሳ አቦ በቅርብ ርቀት የሚገኝ በጣም ቆንጆ አቀማመጥ ያለው ነው። አቀማመጡ ወደ ደቡብ ፊት ለፊቱ፣ አንደኛው ደግሞ ወደ ምዕራብ የዞረ ነው። 2 መንገድ ተጠቃሚ አካባቢው እንግዲህ በጣም ቆንጆ ነው። ይህ የምታዩት ቤት 3 መኝታ ቤት፣ 1 ሰፊ ሳሎን፣ መኪና ደግሞ 3-4 መኪኖችን መያዝ የሚችል ስፋቱ እንግዲህ በጣም ሰፊ ነው። 266 ካሬ ሜትር በካርታ በይዞታ 290 ካሬ ሜትር አካባቢ ነው። ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል ነው። በሳር ቤት በብስራተ ገብርኤል መካኒሳ አካባቢ የምትፈልጉም ይህ ቤት ወይም ይህ ቦታ ወሳኝ ነው። አሁን ከፈለጋችሁ ስም አዙራችሁ ማፍረስና መገንባት፣ ከዛ ውጭ ግን መጠነኛ ቀለምና አንዳንድ ነገሮችን እድሳት አድርጋችሁ መኖር የሚያስችል ወሳኝ አካባቢ ነው። እንግዲህ ካሁን በፊት 36 ሚሊዮን ብር ለሽያጭ ቀርቦ ነበር። አሁን ወደ 7 ሚሊዮን ብር የዋጋ ማስተካከያ ተደርጎለት 29 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦ ነው የሚገኘው። አትራፊዎች እንዲሁም ተጠቃሚዎች ይህን ቤት መታችሁ እዩት። ወሳኝ ሻጭ ነው። ተደራደሩ። እጅግ በጣም የሚያምርና ሰላማዊ የመኖሪያ መንደር ላይ ነው የሚገኘው። በተለይ ደግሞ ለእስልምና እምነት ተከታይ እንዲሁም ለኦርቶዶክስ እምነት ተከታይም በአካባቢው ሁሉም የእምነት ቦታዎች ይገኛሉ። ከዋና አስፓልትም በቅርብ ርቀት ይገኛል። ለሜክሲኮ እንግዲህ
3-4 ደቂቃ ርቀት ውስጥ ነው የሚገኘው። በጣም ወሳኝ አካባቢ ነው። መታችሁ እዩት፣ ከሻጩ ጋር ተገናኙ፣ ተደራደሩ። ፋይሉንም አካባቢ ላይ ያለው ሁኔታ እንግዲህ እንዲጠቅማችሁ ማጣራት ግድ ይላል። ስለዚህ ይህንን እንግዲህ ዋጋ መስጠትም መደራደርም እንችላለን ነው የተባላችሁት። ለዛሬ ያቀረብኩላችሁ እንግዲህ እነዚህ 3 መረጃዎች ዘመናዊ ቪላ እንዲሁም መሰረት የወጣለት 365 ካሬ በተጨማሪም 266 ካሬ ሜትር ይህ የመጨረሻው መረጃችን ሲሆን እነዚህን በምትፈልጉት ሰዓት ለማየት ቀድማችሁ መደወል ቀጠሮ ማስያዝ ትችላላችሁ። ሻጮችን መረጃዎችን አድርሱን፣ እንሸጥላችኋለን። ወሳኝ ገዢዎች በአዲስ አበባ የት አካባቢ እንደምትፈልጉ ያሳውቁን። ሙሉ የቤት መረጃዎችን እናቀርብላችኋለን። ሰላም ቆዩን።